ህይወታችሁ ውስጥ ምንም ነገር ሲፈጠር የተፈጠረውን ነገር በጸጋ ተቀበሉት። ካልተቀበላችሁት እናንተን ይረብሻችኋል። ካልተቀበላችሁት ህይወታችሁን ያበላሽዋል። በጸጋ ተቀበሉት። ምንም ነገር ይሁን፣ ድህነት ይሁን፣ ህመም ይሁን፣ የቤተሰብ ክራይሲስ ይሁን፣ ፋይናንሻል ክራይሲስ ይሁን፣ ማንኛውም የተፈጠረው ነገር መጀመሪያ በጸጋ ተቀበሉት። ከዛ ከጀርባው ያለውን ጥበብ ለመረዳት ሞክሩ። ከዛ ነገሩን ሃንድል ማድረግ የምትችሉበትን መንገድ ዘርጉ እንጂ ችግሩ ላይ ተኝቶ ማልቀስ መፍትሄ አይደለም። ችግሮች ሲመጡ አላማቸው እኛ ውስጥ ግሬት ሂድን ፖቴንሻል አለ። ታውቃላችሁ ለምንድን ነው አምላክ የሚፈትነን? ባይዘው ለምንድን ነው የሚፈትነን? አላህ ጌታችን የሚፈትነን ለመሰለ የሰው ዘር በአጠቃላይ there is a hidden potential የተደበቀ እምቅ የሆነ ጉልበት አለው ሰው። ማንኛውም ፈተና እዚህ ምድር ላይ ሆኖ ብላችሁ ማንኛውም ፈተና ከሰው ልጅ ውስጣዊ ፖቴንሻል ጉልበት በታች ነው። ደግሞአለሁ ማንኛውም የምድራችን ፈተና ከሰው ልጅ ውስጣዊ ጉልበት ከሰው ልጅ ውስጣዊ ጥንካሬና ኃይል በታች ነው። we have the hidden potential power ውስጥ የተደበቀ ኃይል አለን። ፈተና ሲመጣ ያ የተደበቀውን ኃይል ገልጦ ያሳያል። ፈተናን አትፍራ። ምንም ፈተና ነገን ፈርተው ዛሬ የሚረበሹ ሰዎች አሉ። no you need to have the right kind of thought process ትክክለኛውን አስተሳሰብ ስለ ህይወት ሊኖር ይገባል። እኔ እንደ ሃይማኖት ሰው ብቻ አይደለም ማለት ይሄ የእምነትም ጉዳይ ብቻ አይደለም ነገር ህይወትን ስትኖር እንደ ኢትዮጵያዊ አንተ ልታየው የሚገባው ነገር ችግር ትላንትም ችግር አይታል። አንዳንድ ጊዜ በጣም አታካብድ ህይወትህን እንትን አትበለው፣ አታጨናንቀው ራስህን። ትላንትም ችግር ውስጥ ነበርክ አንተ፣ እኔም ትላንት ችግር ውስጥ ነበር፣ ዛሬም ችግር ውስጥ ነህ አንተም እኔም፣ ነገም ችግር አለ። በቃ እናማ መፍትሄው ምንድነው? መፍትሄው ጉልበትን አሳየው ለችግር ጉልበት